እንኳን በሰላም ወደዚህ ቻናል መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮዎችንም ላይክ አድርጉ። ቪዲዮቹም ለሌሎች እንዲደርስ ሼር አድርጉላቸው። ቴንኪው። ራስ ተፈሪያን የራስ ተፈሪያን ሃይማኖት ከ1930 ዓ.ም ጀምሮ በሂደት የተመሰረተ ሃይማኖት ሲሆን ሃይማኖቱ በአሁኑ ጊዜ ከ1 ሚሊዮን በላይ ተከታዮች አሉት። የራስ ተፈሪያን እምነት ተከታዮችም በብዛት የሚገኙት በካሪቢያን አካባቢ በተለይ በጃማይካ ሀገር ሲሆን በኢትዮጵያ ሻሸመኔ አካባቢ እንዲሁም በአሜሪካና በእንግሊዝ አካባቢም በተወሰነ መጠን ይገኛሉ። የራስ ተፈሪያን ሃይማኖት ተከታዮች የምናመልከው አንዱን ሰማይንና ምድርን የፈጠረውን አምላክ ነው ይላሉ። ይህንንም አምላክ ጃህ ብለው ይጠሩታል። ይህም ስም እግዚአብሔር በብሉይ ኪዳን የተጠራበት ጂሆቫ ከሚለው ስም የተወሰደ ነው ይላሉ። ሃይማኖቱ ከሌሎች የክርስትና ሃይማኖቶች የሚለየው በዋናነት ንጉሥ ኃይለሥላሴን መሲህ ማድረጉ፣ የኢትዮጵያ ምድር የተስፋይቱ ምድር ይህም ጽዮን ማለቱ፣ የእግዚአብሔር ምርጥ ሕዝቦች ጥቁር ሕዝቦች ናቸው ማለቱና ከነዚህ ጋር በተያያዙ አስተምሮቹ ነው። የሃይማኖቱ አመሰራረት ታሪክም ከቅኝ ግዛት ዘመን ፖለቲካ ጋር የተያያዘ ነው። በቅኝ ግዛት ዘመን የአፍሪካ ጥቁር ሕዝቦች በአውሮፓውያኑ ነጭ ወራሪዎች መጠን የለሽ ግፍ ሲፈጸምባቸው ቆይቷል። ከነዚህ ውስጥ ዋነኛው ግፍ የተፈጸመባቸው በነጮቹ የባሪያ ንግድ ከአፍሪካ ተሸጠው በአውሮፓ፣ በካሪቢያን፣ በላቲንና በሰሜን አሜሪካ በባርነት በጉልበት ሥራ ላይ እንዲሰማሩ የተደረጉ ጥቁር አፍሪካውያን ናቸው። በ1833 ዓ.ም አብርሃም ሊንከን የባሪያ ንግድ እንዲቆምና በባርነት የተያዙ ሰዎች ነፃ እንዲወጡ ሲያውጁ በአብዛኛው ባሪያዎች በነበሩ ነዋሪዎቿ የምትታወቀው ጃማይካ የጥቁር ሀገር ሆና ተመሰረተች። በወቅቱም የእነዚህ ጥቁር ሕዝቦች መሪ አክቲቪስትና ወደ አፍሪካ እንመለስ እንቅስቃሴ መሪ የነበረው ማርክስ ጋርቬይ በውስጡ ያለውን ራዕይ ይህም በሂደት ትንቢት የተባለ ንግግር ተናገረ። ይህም አፍሪካ ላይ ጥቁር ሰው ሲነግስ ነፃነታችን እንደቀረበ እወቁ አለ። ይህ በእንዲህ እንዳለ ኃይለ ሥላሴ በ1930 እንደ ኤሮፓውያን አቆጣጠር ኢትዮጵያ ላይ ንጉሥ ሆነው ተሾሙ። ሹመታቸውም ዓለም አቀፍ ዜና ሆነ። በንግስናቸው ፕሮግራም ላይም ከዓለም ዙሪያ ብዙ ልዑላንና የመንግስት ተወካዮች የተገኙ ሲሆን በወቅቱ ኒውዮርክ ታይምስ ስለ ንግስናቸው ሰፊ ሽፋን በመስጠት ዘገበ። በዚህም ጊዜ የማርክስ ጋርቬይ ተከታዮች የመሪያቸው ትንቢት ፍጻሜ እንደደረሰ አወጁ። በዚህ ላይ ደግሞ አፄ ኃይለ ሥላሴ ራሳቸውን ኢየሱስ በተጠራበት ስም ሞዐ አንበሳ ዘምነ ነገደ ይሁዳ ብለው መጥራታቸው እንዲሁም ኢየሱስ በተሾመበት ሹመት የነገስታት ንጉሥ ብለው ራሳቸውን መሾማቸው አፄውን ከመጽሐፍ ቅዱስ ጋር አገናኝቶ የጥቁሮች መሲህ ማለቱ ቀላል ነገር ነበረ። እንደ ሊዮናርድ ሆዌል ያሉ የክርስትና ቀሳውስት ደግሞ መጽሐፍ ቅዱሱ ላይ ስለ ኢትዮጵያ የተነገሩትን ቃላት በማገናኘት የንጉሱን መሲህነትና የኢትዮጵያ ምድር የተስፋይቱ ምድር ወይንም ጽዮን መሆንን መሰከሩ። ይህ በእንዲህ እንዳለ በ1966 እንደ ኤሮፓ አቆጣጠር አፄ ኃይለ ሥላሴ ወደ ጃማይካ ተጓዙ። በዚህም ጊዜ የአፄውን መሲህነት የተቀበለው የጃማይካ ሕዝብ ትልቅ አቀባበል አደረገላቸው። ከዚህ የንጉሱ ጉብኝትና የሕዝቡ ታላቅ አቀባበል በኋላም ሃይማኖቱ በተለያዩ ፍልስፍናዎች እየጠነከረ መጣ። ራሱንም በቀኝ ገዢ ነጮች ከሚመራው የነጮች ክርስትና ተጽዕኖ ነፃ በሚያደርግ
በጥቁር ሕዝቦች ላይ የነበረውን የባርነት የስነ ልቦና ጫና በሚጠግንና የጥቁር ሕዝቦችን ማንነት በሚያንጸባርቅ መንገድ ራሱን አደራጀ። በዚህም ሃይማኖቱ በራሱ ጥቁር የሃይማኖት መሪዎች የሚመራበትና ከዚያም ባለፈ በክርስትና ውስጥ የነበሩትን ነጭ ተኮር አስተምህሮችን ወደ ጥቁርነት የመቀየር ሰፊ ስራዎችን መስራት ጀመረ። ከነዚህ ውስጥም ፈጣሪ በመጀመሪያ ጥቁር ሕዝቦችን ፈጠረ። ከዚያም ሰዎች ኃጢአትን ሲሰሩ ኃጢአት የሰሩ ሰዎችን ከላያቸው ላይ አጠፋ። በዚህም ኃጢአተኞቹ ነጭ ሲሆኑ የፈጣሪ ምርጥ ሕዝቦች ደግሞ ጥቁሮች ናቸው። ቀደምት እስራኤላውያን ጥቁሮች ነበሩ። ኢየሱስም ጥቁር ነበረ። መጽሐፍ ቅዱስ ለመጀመሪያ ጊዜ የተጻፈው በአፍሪካ ቋንቋ በአማርኛ ነው የሚሉት ይገኙባቸዋል። በዚህም ስትራቴጂ ቤተክርስቲያኗ ከጅማሮ በጥቁር ማህበረሰብ ዘንድ የመስፋፋት ሁኔታ ብታሳይም ይህ የመስፋፋት ታሪክ ግን የጥቂት ጊዜ ታሪክ ብቻ ነበረ። ይህም ለጥቁሮች ስነ ልቦና ተብለው የገቡት ልቦለዶች በሂደት በገጠማቸው ፈተና ነው። ይህም መሲህ የተባሉት ኃይለ ሥላሴ መገደልና እንደ መሲሁ ኢየሱስ ከሞት መነሳት አለመቻል፣ ተስፋይቱ ምድር የተባለችው ኢትዮጵያ በረሃብና እርስ በርስ ጦርነት መጠመድና ይባሱኑ ባቢሎን ይህም የግዞት ምድር የሚሏቸው የአሜሪካ ሀገራት ለነሱ የተሻሉ ሀገራት መሆናቸው። ሌላው መጽሐፍ ቅዱሱ ለመጀመሪያ ጊዜ በአማርኛ ለመጻፉና አማርኛው መጽሐፍ ቅዱስም ትርጉም መሆኑ እየታወቀ መምጣቱ። ሌላው ጥቁርና ነጭ የሚለዩት በኃጢአት መስራትና አለመስራት ሳይሆን በጂኦግራፊ ክልል ሰዎች ለአየር ጸባይ ባላቸው ተጋላጭነት የሚወሰን መሆኑ እና የመሳሰሉት ትርክቶች ረጋ ተብሎ ሲታይ ሁሉም ውሸት መሆናቸው እየተስተዋለ ሲመጣ ሃይማኖቱ ከማንሰራራት ይልቅ የመዳከም ምዕራፍ ውስጥ ገባ። ከዚህ በተጨማሪም ሃይማኖቱ ምንም እንኳን በሙሐመድ ነብይነት ስም ከክርስትናው በተገነጠለው እስልምና መንገድ በአፄ ኃይለሥላሴ መሲህነት ስም ከክርስትና ቢገነጠልም ሃይማኖቱ እንደ እስልምና አስቀድሞ ጂሃድን የመሳሰሉ ጠንካራ ሃይማኖት ማስፋፊያ ስትራቴጂዎችን ባለመቀየሱ ምክንያት በሂደት የመዳከም ምዕራፍ ውስጥ ገባ። ነገር ግን በዚህ የመዳከም ሂደት ውስጥ በ1970ዎቹ የተነሳው የሬጌው ንጉሥ ቦብ ማርሊ በጃማይካው የሬጌ ሙዚቃ ስልት ባገኘው ዓለም አቀፋዊ ታዋቂነት ሃይማኖቱ ዳግም የማንሰራራት ዕድል መልሶ አገኘ። ቦብ ማርሊ ራስተፈሪያን ነው ይባል እንጂ ዘፈኖቹ ውስጥ ግን የምንመለከተው የሃይማኖት ፍልስፍና የራስተፈሪያንነት አይደለም። እስቲ ለምሳሌ ጌት አፕ ስታንድ አፕ ዘፈን ውስጥ ጥቂት ስንኞችን እንመልከት። Most people think great God will come from the skies, take away everything and make everybody feel high. Almighty God is a living man. እነዚህ ስንኞችም ከሰማይ የሚመጣ አምላክ የለም፣ ሰው ራሱ አምላክ ነው የሚል ፍቺ የሚሰጡ ሲሆን ይህም የሚያሳየው ቦብ ሲከተል የነበረው ሰው እግዚአብሔር ነው የሚለውን የሂውማኒዝም ወይም የኒው ኤጅ ሙቭመንትን አስተምሮ እንጂ የአንድ አምላክ የራስተፈሪያንን አስተምሮ አይደለም። በእርግጥ መጽሐፍ ቅዱሱ የሚያወግዘው የዘፋኝነት ሕይወት ውስጥ ያለ ሰው የሃይማኖት የጀርባ አጥንት መሆን እንደማይችል ስንመለከት፣ እንደዚሁ የአብዛኛው የሃይማኖቱ ተከታዮች ሕይወት የዘፋኝነትና ሱሰኝነት ሕይወት መሆኑን ስንመለከት ሃይማኖቱ ከትክክለኛ መጽሐፍ ቅዱስ መንገድ አለመሆኑንና ሃይማኖቱ የጥቁሮችን ሞራል ለመገንባት ሲባል ብቻ የተቋቋመ ሃይማኖት እንጂ በመንፈሳዊ እውነታ ላይ ተመስርቶ የተጀመረ ሃይማኖት አለመሆኑን እንረዳለን። የሚያሳዝነው ነገር ደግሞ የዚህ ማህበረሰብ የሃይማኖት መሪዎች
ሕዝቡን በውሸት ትርክት ሞራሉን ለመጠገን ከመልፋት ይልቅ እነዚህ ሕዝቦች በሥጋዊ ሕይወታቸው የተጎዱትን ጉዳት ትክክለኛውን መንፈሳዊ መንገድ በማሳየት በመንፈሳዊው ዓለም እንዲካሱ ቢረዱ ኖሮ መልካም ነበረ። የምድሩ ሞራላዊ ጉዳት ለመጠገን ተብሎ የምድሩን በአግባቡ ሳይጠገን ሰማያዊውን ጉዳት ማምጣት ሕዝቡን ከባሪያ ነጋዴዎቹ በላይ መጉዳት ነው። ከዚህ በተጨማሪ ሌላው አሳዛኝ ነገር ደግሞ አሁን ያለው ጃማይካዊ ትውልድ እንደ ቀደምት ትውልድ በባርነት ሕይወት ውስጥ አላለፈም። ሁሉም በነፃነት ተወልዶ በነፃነት ያደገ ሆኖ ሳለ አሁን ሌላው ዓለም ያለበት ስነ ልቦና ላይ የለም። ሁሉም በባርነት መንፈስ ውስጥ ነው የሚኖረው። በዚህም የአንድ ወቅት ክስተት ትውልዱ ላይ ተለጥፎ በሕዝቡ ላይ መቆሚያ የሌለው ጉዳት ሲያመጣ ይታያል። በዚህም አብዛኞቹ ጃማይካውያን የስነ ልቦና ጉዳተኞች መሸሸጊያ በሆነው ሱሰኝነት፣ ዘፋኝነት፣ ግዴለሽነት፣ ሰካራምነት ሕይወት ውስጥ ይገኛሉ። ይህም የአንድ ወቅት ክስተት የዘር መለያ ሆኖ ይገኛል። ይህ ደግሞ መርገምት ነው። በባርነት ሕይወት ውስጥ ማለፍ ከባድ ነገር ነው። እንዲህ ላደረጉት እግዚአብሔር የሥራቸውን ሰፍሮ የሚሰጣቸው ሲሆን የራስታፈሪያን ሃይማኖት ተከታዮች ሊያውቁት የሚገባው ዋነኛው ቁም ነገር ግን ትክክለኛው የመጽሐፍ ቅዱሱ አምላክ ለተበደሉት የሚፈርድ፣ በዳዮችን የሚቀጣ፣ ከሀብታሞች በላይ ድሆችን የሚወድ፣ ዝቅ ያሉትን ከፍ የሚያደርግ እንዲሁም ከፍ ያሉትን የሚያዋርድ፣ በአጠቃላይ የምስኪኑ ወዳጅ፣ የተጎዳው ጥቁር ሕዝብ ረዳት መሆኑ ነው። በዚህም ሕዝቡ ለሞራል ግንባታ ተብሎ በሐሰተኛ ትርክት በክርስትናው ላይ የተሰራውን ሕገወጥ ቅጥያ በመቁረጥ እንደ ሀገር የተፈጠረውን መርገምት በማንሳት የዘላለም ሕይወት የሆነውን የነፍስ ጉዳይ በመመልከት ጥለው ወደ ወጡበት ክርስትናቸው ወደሚወዳቸው አምላካቸው መመለስ እንዳለባቸው እንመለከታለን።